ኢንዱስትሪው የሚገልጽልን ስኳር ላለማለት ማለት ነው ሲረፕ ይሉታል አጋቬ የሚሉናሉ ፍሩክቶዝ ይሉታል ግሉኮዝ ይሉታል ሃይ ፍሩክቶዝ ይሉታል ኮርን ሲረፕ ይሉታል በቃ ሁሉም ስኳር ነው መታወቅ ያለበት ባልተጠቀመን ቁጥር ስለዚህ ስኳርን አለመጠቀም ነው ይሄን ቪዲዮ አይታችሁ ልትጠቀሙ የምትችሉት ስኳር ማቆም ነው ናሌጁ ካለን አዌርነስ ይኖረናል ይሄን የምነግራችሁ ነገር ዕውቀቱ እንዲኖራችሁ ነው ዕውቀቱ አላችሁ ማለት ሹገር ያለውና የሌለውን ነገር ታውቃላችሁ ሹገር ኮንሱም ስታረጉ ልብ ትላላችሁ ነው ሳይንሱ ስለዚህ ጥማትን አንዳንዴ ከጣፋጭ ከማማር ጋር አማረኝ ይላል አንዳንድ ሰው ሲጣማው ግን ኡነታው ጣምቶት ነው ያመቀነስ ስሜት አለው እኔ ሁለተኛ ወዲያው ያየሁት አክኒ በጣም ያስቸግረኝ ነበር ግንባሬ ላይ ካርቦሃይድሬት ያለው ምግብ ስበላ ጣፋጭ ስበላ በቃ ስኪኔ ወዲያው ነው የሚቆጣው አክኒ በአክኒ ነው የሚሆነው የአክኒ መጥፋት ነው ሁለተኛ ያየሁት እኔ የራሴን ፐርሰናል እንትን ነው መነግራችሁ አንደበት ፖድካስት ሰላም እንደናችሁ ተመልሰናል በሶሎ ቪዲዮ ዛሬ የምናወራው ስለ ጣፋጭ ነው እንዴት ጣፋጭ ማቆም እንችላለን ጣፋጭ ብናቆም የምንጠቀማቸው ነገሮች ምንድናቸው እንዴት በቀላሉስ ማቆም ይቻላል የሚለው ነገር ነው የምናወራው ስኳር ለማቆም የከበዳችሁ ትንሽ ስትራግል የምታረጉ ሰዎች ምናምን አዲክሽን ካለባችሁ የጣፋጭ ይሄ ቪዲዮ በጣም ይጠቅማችኋል ሌላኛው ደግሞ ዝምብዬ አይደለም ማወራው ዝምብዬ ሪሰርች አድርጌ ያነበብኩትን አይደለም ማወራላችሁ እኔ ራሴ ላይ ኤክስፐሪመንት አድርጌ ሞክሬ ስኳር አቁሜ ለ30 ቀን ምንም ስኳር ሳልጠቀም ምን አይነት ጥቅም ነው የሰጠኝ የሚለውን ከሪሰርቹ ጋር ከሳይንሱ ጋር አንድ ላይ አድርጌ ነው ማወራላችሁ ይሄን ቪዲዮ ካያችሁት በጣም ነው የምትጠቀሙበት እንጀምራለን ኦኬ መጀመሪያ በደንብ መታወቅ ያለበት ጣፋጭ ምን ያህል ጤናችን እንደሚጎዳው መወራት አለበት ከሱ ነው የምንጀምረው ግን ጣፋጭ እንዴት አይምሮአችንን ሃይጃክ አድርጎ እንዴት ሱስ ውስጥ እንደሚከተንም መታወቅ አለበት ያው ብዙዎቻችን እናውቀዋለን ምን ያህል አዲክቲቭ እንደሆነ ግን መወራት ያለበት እንዴት ነው ዶፓሚኑ የሚሰራው ነው ከዚህ በፊት ሌላ ቪዲዮ ሰርቼላችኋለሁ እንዴት አይምሮአችንን ሃይጃክ አድርጎ ሱስ ውስጥ እንዴት እንደሚከተን ዛሬ ግን የምናወራው የስኳር ሱስ ወይንም ስሞቹ በተለያየ መንገድ ነው ያው ኢንዱስትሪው የሚገልጽልን ስኳር ላለማለት ማለት ነው ሲረፕ ይሉታል አጋቬ የሚሉናሉ ፍሩክቶዝ ይሉታል ግሉኮዝ ይሉታል ሃይ ፍሩክቶዝ ይሉታል ኮርን ሲረፕ ይሉታል በቃ ሁሉም ስኳር ነው መታወቅ ያለበት ሌብሉ ላይ አንስተን የታሸገ ነገር ስናይ እነዚህ ነገሮች ካሉት ስኳር ማለት ነው ሌላ ነገር አይደለም ያው ስሙ ዞር ያረጉ ለመቀበል እንዲቀለን ያረጉት መንገድ ነው ብዬ ነው የማምነው ይሄንን ካወቅን እንዴት ስሙ ተቀያይሮ ኢንዱስትሪው ወደኛ እንደሚጭነው ካወቅን ቀጥሎ ማወቅ ያለብን ስኳር በተለያየ አይነት ፎርም ነው ሰውነታችን ውስጥ የሚገባው ከካርቦሃይድሬት ጀምሮ ካርቦሃይድሬት ምግቦችን በተመገብን ቁጥር ሁሌ ማወቅ ያለብን ያው በቃ ያስገባን ነው ካርቦሃይድሬት ባስገባን ቁጥር ስኳር ይሆነ ነው ከዚህ በኋላ ከበላ ነው በኋላ ከቴስት በኋላ ሁሉም ወደ ሹገር ነው የሚቀየረው ካርቦሃይድሬት ስለዚህ ስኳር አቆመን ካርቦሃይድሬት ከበላን ያው ነው ለማለት ነው እንዳንሸወድ ስኳር አቆምኮ ካለን ካርቦሃይድሬት ማብረን ማቆም መቻል አለብን ይሄ በደንብ መሰመር አለበት ብዙ ሰው ማያቀው አንዱን አቆሞሽ እንትን ላይ ይገባል በጣም ካርቦሃይድሬት በጣም ያዘወትራል እና ባንዴም ለማቆም አለመሞከር ነው ስለሱ እናወራለን ግን መጀመሪያ ኢንዱስትሪው አይምሮአችንን ሃይጃክ ለማድረግ ነው የሚሞክረው እዚህ ጋር የምታያቸው እንዳለ ሹገር አለባቸው በተለይ ፓክድ ሆኖ ምግቦች ስለዚህ ከነዚህ እንራቅ መጀመሪያ ከነዚህ ስንርቅ ሹገር አቮይድ ያደርገን ነው በተለያየ አይነት ፎርም እንደሚመጣ መጀመሪያ ማወቅ አለብን ያንን ስናቅ ነው ሹገር ምን ጉዳቱን በደንብ የምናውቀው ደንብ መታወቅ ያለበት ሹገሮች አንድ አይደሉም ሁሉም አይነት ሹገር ለምሳሌ ከፍሩት የምናገኛቸው ሹገሮችና ፓክድ ከሆኑ ከለሳይ ከኮካ ኮላ የምናገኘው ሹገር በጣም የተለያዩ ናቸው ይሄ ሁሉም ሰው የሚያውቀው ይመስለኛል ከመረጥን መምረጥ ያለብን ፍሩት ውስጥ ያሉትን ሹገሮች ናቸው ምክንያቱም ያው ሹገር ነው ምንም እንትን የለውም ብሬክ ሲያደርግ ይለያይ ይሆናል ግን ዋናው ነገር ምንድነው ለምሳሌ አፕል ፖም ስንበላ ከአፕል ውስጥ የምናገኛቸው ማልቲ ቫይታሚንስ ሊሆኑ ይችላሉ ፋይበሮች ሊሆኑ ይችላሉ እነሱን አግኝተን አብረን ስዊቱን ነው የምናገኘው
ስንጨምቀው ደግሞ ያው ፋይበሩ እናጣለን ማለት ነው ሁሌ ጁስ በጁስ መልክ የምንወስዳቸው ስኳሮች መታወቅ ያለበት ፋይበሩን ሉዝ ያደርጋል ፋይበር ደግሞ በጣም ያስፈልገናል ስለ ፋይበር ቪዲዮ ሰርችላችኋለሁ ስለዚህ አሁን አላንዛዛባችሁና ስኳር ምን ጉዳት አለው የሚለው ላይ ነው መጀመሪያ መተኮር ያለበት ጉዳቱን ስናቀው ነው የሰው ልጅ የሚቆጠበው ከመጠቀም ማለት ነው ሹገር አታርጋ ቢባል አንድ ሰው ምንም ነገር እንትን አይልም ግን ዶክተር ቁጭ አድርጎ ሹገር መቀነስ አለበት አለበለዚያ ጤና ዴንጀር ላይ ነው እየተጎዳ ነው በሽተኛ ይሆንክ ነው ሲለው ነው ብዙ ሰው ደንግጦ ማቆም የሚጀምረው ስለዚህ ለማስፈራራት ሳይሆን ጉዳቶቹ ላይ መጀመሪያ እናተኩር ጉዳቱን ካወቅነው በኋላ ደግሞ አቮይድ ስናደርገው እነዛ ነገሮች የተስተካከሉ ይመጣሉ ማለት ነው ስለዚህ ሁለቱም በኮንትራስት ነው የምናወራቸው ኦኬ መጀመሪያ የምናወራው ፊዚካል ሄልት ላይ ያለው ጥቅም ነው ሰውነታችን ላይ ስኳር ለ30 ቀን እስቲ ሞክር እዚህ ጋር ቻሌንጅም ነው ያወራችሁ ያሉት ለ30 ቀን እስቲ ስኳር ለማቆም ሞክርና ለውጡን ታዩታላችሁ እና ያቆሜ ስላየሁት ነው ማወራላችሁ ለ30 ቀን ስኳር ስታቆሙ ብዙ ጥቅም አለው እሱን ኮሜንት ላይ ጽፉልኛላችሁ የራሳችሁ ሊለያይ ስለሚችል ማለት ነው ግን እዚህ ጋር ከሳይንሱ ጋር ነው የምናወራው ፊዚካል የሰውነታችን ላይ የሚያመጣው ጉዳት ለውጥ ላይ ነው የምናየው ኦኬ ፊዚካል ሄልት ላይ የመጀመሪያው ኤነርጂ ክራሽ አይኖረንም ኤነርጂያችን ክራሽ ያደርጋል ስኳር በጣም በተጠቀመ ቁጥር ከፍ ዝቅ ሹገር ሌቭላችን ከፍ ባለ ቁጥር ኤነርጂያችን ከፍ ይላል ከዛ ደግሞ ክራሽ ነው የሚያደርገው ስቴብል የሆነ ኤነርጂ አይኖረንም ሰውነታችን ላይ ያንን ስሜት እናቀዋለን ሁለተኛው ያው ሁሉም የሚያውቀው ኢንሱሊን ሬዚስተንስ ያመጣል ኢንሱሊን ሬዚስተንስ ደግሞ ምንድነው የሚያመጣው የስኳር በሽታ ዲያቤቲክ እንሆናለን ማለት ነው የፊዚካል ሄልት እንትኑ ነው ያወራላችሁ ያለውት ሌላው ያው ሁሉም ሰው የሚያውቀው ክብደት እንጨምራለን ክብደታችን በደንብ ነው የሚጨምረው ስኳር ካበዛን ስኳር ብዙ የሚጠቀም ሰው ካያችሁት ክብደቱ ከፍ ያለ ነው ስለዚህ የፊዚካል ሄልት ላይ እነዚህ ነገሮች አሉ ሌላኛው የፊዚካል ሄልት ላይ ያየሁት ቆዳችሁ ስኪናችሁ ስሙዝ ነው የሚሆነው አክኒ በጣም አክኒ በአክኒ ነው የምትሆኑት ስኳር ካበዛችሁ እና የፊታችሁ ሼፕ ራሱ ይቀየራል ነው የሚለው ሳይንሱ ኢንፍሌምድ ስለሚሆን የፊታችሁ የመነፋፋት እንትን ስለሚያሳይ ካርቦሃይድሬት ሹገር ምናምን የሚያበዛ ሰው ፊቱ ኢንፍሌምድ ነው ያው ራውንድድ እንዴት ነው ንፍት ያለ ቅርጹ የፊቱ ማይታይ አይነት ሰው ነው የምትሆኑት ይሄ በደንብ በእርግጠኝነት ነው የምነግራችሁ እና የፊዚካል ሄልቱ የመጀመሪያው አስፔክት ይሄ ነው ቀጥሎ ስለ ሜንታል ሄልቱ ነው የምናየው ሜንታል ሄልታችን ላይ በእርግጠኝነት ነው የምነግራችሁ ስኳር ስታበዙ ሙድ ስዊንግ ይኖረዋል ሙዳችሁ ከፍ ዝቅ የሚል ስሜት አለውና ያንን እንደዛ እንዳይል ከፈለጋችሁ ሹገር ኮምፕሊትሊ ከሰውነታችሁ ማውጣት ነው ሹገር መቀነስ ሙድ ስዊንግ አይኖርባችሁም ኤንግዛይቲ ይጠፋል ብሬን ፎግ ይጠፋል ይሄ ፎግ አይነት ስሜቱ ይጠፋል የሜንታል ሄልቱ ጥቅም ይሄ ነው ሎንግ ተርም ሪስኮች ደግሞ አሉ ያው የታወቁ የስኳር በሽታ ኢንፍላሜሽን ኢቨን ካንሰር ድረስ የሚሉ አሉ የሊቨር ዲዚዝ የሊቨራችን እንዴት ነው ፋት ሪሊዝ ስለሚያደርግ ሆዳችን የመነፋት ቻንሱም ይቀንሳል ምጥጥ ያለ ሆድ ይኖረናል ማለት ነው አይናችን ብለሪ እንዳይሆን ከዲያቤቲክ ያለባቸው ሰዎች አይናቸው ብለሪ የሚሆነው ይሄ እንዴት ነው ጽድት ያለ ስታዩ እሱ ስሜት ያመጣዋል ሎንግ ተርም ኢፌክቱ ነው ያወራላችሁ ያለውት ኪድኒያችሁ ላይ ትልቅ ኢፌክት አለው ኤነርጂያችሁ ላይ ቅድም አውርቻችኋለሁ ክሬቪንጋችሁ በቃ will go away ይጠፋል ክሬቪንግ ቶሎ ይሄ ምግብ አምጣም ይላችሁ ኢንፎርሜሽን ይቀንሳል አክኒ ይቀንሳል ክብደትን ይቀንሳል ኢንሱሊን ሬዚስተንስ አንሆንም የልብ አላወራውትም ቅድም heart disease ላይ ትልቅ እንትን አለው ስኳር ማብዛት አንዳንድ ካንሰሮችንም ያመጣል የሚሉ አሉ በቃ ከብዙ በሽታ እንርቃለን ስኳርን ባጠፋን ቁጥር ስኳርን ባልተጠቀምን ቁጥር ስለዚህ ስኳርን አለመጠቀም ነው ይሄን ቪዲዮ አይታችሁ ልትጠቀሙ የምትችሉት ስኳር ማቆም ነው
ከዚህ በፊት ሌላ ቪዲዮ ሰርቼላችኋለሁ ልትጠቀሙ የምትችሉት እንዴት እንደሆነ የሹገር ሙሉ ቪዲዮ ሰርቼላችኋለሁ እዚህኛው ላይ ግን እንዴት ማቆም እንደምንችል ነው በደንብ የምናወራው አሁን ጉዳቱን አውርተናል የተረሳ የጋት ሄልታችንን ዲስራፕት ነው የሚያደርገው ስለሱ ማውርቻለሁ ከዚህ በፊት የሆዳችን ጥሩ የሚያስፈልጉን የጋት ሄልት ይጎዳል ብለድ ስትሪማችን በጣም ነው የተጎዳ የሚመጣው ብለድ ስትሪማችን በደንብ ፍሎ እንዳይኖረው በፋት እንዲዘጋ ያደርገዋል ፋት ፕሮዳክሽን ሊቨራችን ላይ በጣም ይጨምራል ስፔሻሊ ሊቨራችን ላይ በጣም ነው ዳሜጅ የሚያደርገው እነዚህ ናቸው ጉዳቶቹ ከጉዳቶቹ ግን ወዴት እንሄዳለን እንዴት ማቆም ይቻላል ጥቅሙስ ምንድነው የሚለው ደግሞ እናወራለን ኦኬ ይሄ ዋናው ነው እንዴት ማቆም እንችላለን ነው ዋናው ስለ ሹገር ጉዳት ምናምን በደንብ ሌላ ቪዲዮ ላይ ሰርችላችኋለሁ ለዛ ነው በፍጥነት ሄድኩበት እሱን ቪዲዮ ገብታችሁ እዩት የመጀመሪያው ስኳር ለማቆም በአንዴ ኮምፕሊትሊ ከሰውነታችን ለማቆም አለመሞከር ነው ምክንያቱም ጊዜ ይፈልጋል ቀስ ያለ ሹገር አዲክሽን ውስጥ እንደገባ ነው የምንወጣውም ቀስ ብለን ነው በአንዴ ለመውጣት አለመሞከር ጊዜ ይፈልጋል ስለዚህ የመጀመሪያው ልብ ልንለው ይገባል የምናስገባውን ሹገር ብዙ ሰው ሹገር ያለውን ነገር ልብ አይልም በልምድ በቃ ኮካ ኮላውንም ጣፋጩንም ጁሱንም ይሄ እኮ ጥቅም አለው ምናምን ናሌጁ ካለን አዌርነስ ይኖረናል ይሄን የምነግራችሁ ነገር ዕውቀቱ እንዲኖራችሁ ነው ዕውቀቱ አላችሁ ማለት ሹገር ያለውንና የሌለውን ነገር ታውቃላችሁ ሹገር ኮንሱም ስታረጉ ልብ ትላላችሁ ስለዚህ የመጀመሪያው ልብ ማለት ነው ምን በላውና ምን ጠጣውን ነገር ስኳር አለው ይሎም የሚለው ነገር ኦኬ ሁለተኛው ብሬክ ማድረግ ነው በቃ ብሬክ ማድረግ ማለት ቀስ በቀስ ቅድም እንዳልኳችሁ መቀነስ ነው ለምሳሌ ቡና ላይ አንድ ማንኪያ የምናደርግ ከሆነ ግማሽ ወይ ምናምን አርገን ከቻለን ደግሞ ኮምፕሊትሊ ማቆም ብሬክ ከሲስተማችን ውስጥ ሲወጣና ጥቅሙን የሚሰጠንን ያየን ስንመጣ ብዙ ጥቅም እንጠቀማለን የዛኔ እንደዛ አይነት ጥቅም አለው እንልና ወደ ማቆሙ እንሄዳለን ማለት ነው ሌላኛው ጥማትንና ሹገር ሰውነታችሁ አምጣ ሲለን አይለየውም ባሪው ነው የሚለው ሳይንሱ ስለዚህ ጥማትን አንዳንዴ ከጣፋጭ ከማማር ጋር አማረኝ ይላል አንዳንድ ሰው ሲጣማው ግን እውነታው ጠምቶት ነው ስለዚህ ሃይድሬሽን እና ስኳር ማማርን መለየት መቻል አለብን ሌላኛው ከዚህ በፊትም አውርቻለሁ እንቅልፍና ስትሬስ እንቅልፍ ባልተኛን ቁጥር ክሬቪንጋችን ይጨምራል ስኳር አምጣ ነው የሚለን ሰልፍ ኮንትሮላችን ራሳችንን መግዛት እየቀነሰ ነው የሚመጣው ስለዚህ እንቅልፍ በደንብ መተኛት አለብን ስትሬስም ስንሆን ልብ ማለት አለብን ከባድ ስኳር ፍላጎት ይመጣል ክሬቪንጋችን ከፍ ነው የሚለው ቅድም እንዳልኳችሁ gradual reduction ነው በአንዴ ከማቆም ቀስ ብለን ማቆም በጣም አሪፍ ነው ከዛ በኋላ አትነኩትም እና ሌላኛው መንገድ ደግሞ ስዊቶችን በናቹራል ስዊትስ ሪፕሌስ ለማድረግ መሞከር ነው ይሄ በደንብ ነው የሚሰራው ለምሳሌ አፕል ብንበላ ክሬቪንጉ ሲመጣ የሆነ ማይሆን ለስላሳ ምናምን ሚሪንዳ ከመጠጣት በአፕል ሪፕሌስ ማድረግ አንዳንዴ ደግሞ ጣምቶንም ሊሆን ይችላል እሱንም ልብ ማለት መቻል አለብን እነዚህ በጣም ክሪቲካል የሆኑ ነገሮች ናቸው ያወራኋቸው ያሉት ጧት ላይ ስንነሳ ሪፕሌስ ማድረግ አለብን ጧት ላይ ነው ብዙ ጊዜ ስዊትስ ኮንሱም የምናደርገው ከቡና ጋር ሊሆን ይችላል ብሬክፋስት ላይ ሊሆን ይችላል ጁስ እንጠጣ እንችላለን ለምናምን ስለዚህ የዛኔ ማድረግ ያለብን በፕሮቲን እና በፋይበር ሪፕሌስ ማድረግ ነው ቁርሳችንን ሁለቱም በጣም የምንጠቀም ከሆነ እየረሳ ነው ከሲስተማችን እየወጣ ይመጣል ሃይድሬት ማድረግ ማነሳ ውሃ በደንብ መጠጣት ክሬቪንጉ እንዳይመጣ እነዚህን ካረገን በኋላ እኔ አሁን ለምሳሌ በአንዴ ከት ለማድረግ አይደለም የሞከርኩት የራሴን ስቶሪ ልንገራችሁ ቀስ በቀስ ነው ስኳር ቀነስኩኝ ያው ለስላሳ ምናምን እንኳን ብዙ አልከበደኝም ምን ያህል በቃ ጉዳቱን ሳይ በፍርሃትም ነው መሰለኝ ለስላሳ ለማቆም አልቸገረኝም ግን
እኔ የሚቸግረኝ ካርቦሃይድሬት ካርብ ያለው ምግብ በጣም እወዳለሁ ዳቦ ምናምን እወዳለሁና እነሱን ካዳውን ለማድረግ በጣም ስትራግል ነበረው ግን ፖርሽኑን ቀነስ ሪፕሌስ በማድረግ ሌላ አይነት ምርጫዎች በመግባት ምናምን ቀስ ይያለን ሰውነቴን አለማምጆ ነው የወጣሁት እና እናንተም ብታለማምዱት በጣም ትጠቀማላችሁ በአንዴ ለማቆም አትሞክሩ በአንዴ ለማቆም ከሞከራችሁ አንደኛ በቃ ይሄ ሰውነታችሁም የለመደው ነገር አለ መነጫነጫ አለ ያምራችኋል ምናምን ቀስ ብላችሁ ከዛ ውስጥ መውጣት ነው ቀስ ብላችሁ እንደገባችሁት ይሄን አትርሱት እነዚህ ነገሮች አርገን ስኳር ካቆምን ምን ተጠቀማቸው ነገሮች ምንድናቸው የሚለው ደግሞ ብናወራበት ጥሩ ይመስለኛል ምክንያቱም ጥቅሙንም ሰው ሲያቅ ለማቆም ማደቨይደድ ይሆናል ይሞክራል ማለት ነው ቀደም እንደነገርኳችሁ መጀመሪያ ክብደት ነው የምትቀንሱት ክብደት በደንብ ነው መቀነስ ከፈለጋችሁ ሹገርን በቃ ካት ማድረግ አለባችሁ no more sugar አለመሸወድ በተለያየ ፓኬጂንግ በተለያየ ስም ስለሚመጣ እነሱ ማወቅ የሆዳችሁ ላይ ነው መጀመሪያ ጋታችሁ ላይ ያለውን ክብደት ነው በተለይ ሊቨር ላይ ያለው ሊቨራችን ፋት ሪሊዝ ስለማያደርግ ፋት ስለማይኖረው እሱ ጋር መቀነስ ስሜት አለው እኔ ሁለተኛ ወዲያው ያየሁት አክኒ በጣም ያስቸግረኝ ነበር ግንባሬ ላይ ካርቦሃይድሬት ያለው ምግብ ስበላ ጣፋጭ ስበላ በቃ ስኪኔ ወዲያው ነው የሚቆጣው አክኒ በአክኒ ነው የሚሆነው የአክኒ መጥፋት ነው ሁለተኛ ያየሁት እኔ የራሴን ፐርሰናል እንትን ነው መነግራችሁ ክብደት በደንብ ነው የምትቀንሱት እና የፊታችሁ ሼፕ እየተቀየረ ይመጣል ቺክ ቦናችሁ ጆ ላይናችሁ በደንብ የፊት ቅርጻችሁ እየታየ ነው የሚመጣው ይሄ ኢንፍሌምድ ሆኖ ሙሉ አይሆንም ፊታችሁ ሶስተኛው እሱ ነው አንዳንድ ሰው እንደውም ያመመኝም የሚመስለው አለ ስኳር አቆሜ ቺክ ቦኔ ምናምን ትንሽ ምጥጥ ብሎ ሲመጣ are you okay ምናምን የሚልም አለ ግን የስኳር ማቆም አንደኛው ጥቅም ነው አክኒ ቢያችኋለሁ ፊታችሁ ይቀየራል ስኪናችሁ በጣም ንጹህ ነው የሚሆነው ሌላኛው ያው ኢንሱሊን ሬዚስታንስ እንዳትሆኑ ይጠቅማችኋል ኢንሱሊን ሬዚስታንስ አንድ ሰው ሲሆን ምንድነው የስኳር በሽተኛ ይሆናል ማለት ነው ታይፕ 2 ዳያቤቲክ ያንን እንዳትሆኑ በደንብ ነው የሚጠቅማችሁ በተለይ ጄኔቲክሊ ካለባችሁ ዳያቤቲክ ቤተሰባችሁ ውስጥ ላይፍ ስታይላችሁ ኮምፕሊትሊ መቀየር አለበት ያንን ስትቀይሩት ላይፍ ስታይላችሁ ሲቀየር እነዚህን ቤኔፊቶች ታገኛላችሁ ታይፕ 2 ዳያቤቲክ እንዳትሆኑ ያደርጋል ኢንፍላሜሽን ይቀንሳል በፊት ነገራችኋለሁ ፔን ይሄ ስቲፍነስ የመያያዝ ሰውነታችሁ ምናምን ነገር ይቀንሳል ኤነርጂያችሁ በደንብ ነው የሚጨምረው ኤነርጂያችሁ ላይ በደንብ ነው ለውጡን የምታዩት ይሄን ግን ለማድረግ 30 ቀን ቢያንስ ጋፕ በደንብ ለውጡን ለማየት 30 ቀን ኮምፕሊትሊ ከሲስተማችሁ አውጥታችሁ ሞክሩት ቶሎ ማታ እንቅልፋችሁ እየነቃችሁ ሽንታችሁን መስሸኑ ከሆነ ከሲስተማችሁ ውስጥ ጣፋጭ እስቲያውጡትና ሞክሩት አትነሱም ለጥ ያለ እንቅልፍ ነው የምትተኙት ይሄ አንደኛው ጥቅም ነው እንቅልፋችሁ ይሻሻላል ማለት ነው ቅድም እንደነገርካችሁ ለአይናችሁ የብለሪ አይነት እንትን ስሜት ካለ እሱንም ያጠራዋል ሚል ሳይንስ አለ እሱን እንኳን እኔ በራሴ ያላየሁትም ሳይንሱ የሚለው ነው የምነግራችሁ ሊቨራችሁ ላይ በጣም ጥቅም አለው እንደነገርኳችሁ ቅድም እነዚህ ሁሉ ጥቅሞች አሉት ያው ጉዳቱን ብዙዎቻችን እናውቀዋለን ግን ለማቆም ከባድ ስለሆነብን ነው ለማቆም ቅድም ያልኳችሁ ነገር ነው በቀን 2 ኮካ መጠጡ ከሆነ አንድ ለማድረግ ግማሽ ለማድረግ እያለ ትጠሉታላችሁ ኮፊ አሁን እኔ ቡና ያለ ስኳር የሚጠጣ ምናምን በቃ እኔ ያለ ቡና ነው ያለ ስኳር ነው መጠጣው ምናምን ይያለ እንትን ይላል የሚባል ሚሞች ብዙ ያለው ሶሻል ሚዲያ ላይ ግን something proud የምንሆንበት ነገር ነው የምንኮራበት ነገር ነው ስኳርን በየቀኑ አለመጠቀም አስቡት አንዳንድ ማንኪያ ሁሌ ሲገባ በወር ውስጥ ምን ያህል ሹገር ኮንሱም እንደምናደርግ አስቡት ያንን ሁሉ ነው አንድ ማንኪያ ምንም አያደርግም ሰው ይላል ግን እሱ አይደለም አኩሙሌሽን ነው አኩሙሌሽን ይጠራቀማል ሲጠራቀም በወር ውስጥ በአመት ውስጥ ምን ያህል ሹገር ነው አቮይድ ያደርግ ነው ከሲስተማችን ውስጥ ነው ጨዋታው ስለዚህ እቺ ካንሰፕት የገባቻችሁ አንድ ማንኪያ እንደማታሩጉ እርግጠኛ ነኝ እኔ ተረዳውት ነገር ስኳር ማቆም ራሳችሁ እንደመቅጣት አትቁጠሩት
እንደውም እንደ ነፃነት ነው ማወቅ ያለባችሁ ጤናችሁ እንደመጠበቅ ፍሪደም ነው ያገኛችሁት እንጂ ራሳችሁን መቅጣት አይደለም ስለዚህ አብረን ይሄንን ቻሌንጅ ማድረግ እንችላለን ብዬ ገምታለሁ እስቲ ሞክራችሁ ጻፉልኝ 30 days 20 ቀን 30 ቀን እስቲ ሞክሩት በርግጠኝነት ህይወታችሁ ይቀየራል ሱገርን በማቆም ብቻ ነው የምነግራችሁ ሰውነታችሁ ላይ ከባድ ለውጥ ታያላችሁ ስለዚህ ያው ስለ ጤና ብዙ ነገር ነው የምናወራው እዚህ ፖድካስት ላይ እኔ ዝም ብዬ አይደለም ያወራላችሁ ያለሁት እኔ የተጠቀምኩትን ነገር ሼር ላርጋችሁ ብዬ ነው እኔ ስኳር በማቆሜ ብዙ ነገር ተጠቅሜያለሁ እናንተም ተጠቀሙ ግን በጣም ራሳችሁ ላይ ደግሞ ሃርድ መሆን የለባችሁም አንዳንዴ ዳርክ ቾኮሌት ብትጠቀሙ ፍሩት ብትጠቀሙ that's not bad በጣም ስትሪክት መሆኑ ጥሩ አይመስለኝም ስለዚህ ይሄን ይመስላል ስለ ስኳር እንዴት ማቆም እንደምንችል በደንብ አውርተናል ጥቅሙን ጉዳቱን በደንብ አውርተናል ከራሴ ስቶሪ ጋር እየነገራችኋለሁ እንግዲህ ይሄን ቪዲዮ አይታችሁ ተጠቀማችሁበት የሚባለው ስኳር ካቆማችሁ ነው ካላቆማችሁ ዝም ብላችሁ ነው ያያችሁት እዚህ ድረስ ላያችሁት በጣም አመሰግናለሁ ሰብስክራይብ ማድረግ አትርሱ ስኳርን አቁሙ Peace. On the Podcast.